ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 9 ወይም ዩኒት 9 ዩኒት 9 የመጀመሪያ ቪዲዮችን ነው። በዚህ ቪዲዮችን የምንመለከተው እንግዲህ ምንድን ነው ስታቲስቲክስ ኤንድ ፕሮባቢሊቲ ነው። ኦኬ ስታቲስቲክስ ኤንድ ፕሮባቢሊቲ ኦኬ ፕሮባቢሊቲ በዚህ ርዕስ ስር እንግዲህ በዚህ ዩኒት ስር በዋናነት የምናየው ዩኒትን እንደምታዩት እንግዲህ በሁለት ከፍለን ነው የምናየው ማለት ነው። አንደኛው የዚህ ዩኒት ወይም የዚህ ምዕራፍ አንደኛው ክፍል ስታቲስቲክስ ይባላል። ሁለተኛው ደግሞ ፕሮባቢሊቲ ብለን በሁለት ዋና ዋና ሀሳቦች ከፍለን እንመለከታለን። በዛሬው ቪዲዮችን እንግዲህ ትኩረት አድርገን የምንመለከተው የመጀመሪያውን ክፍል ይሆናል። እሱም ስታቲስቲክስ ዋትስ ስታቲስቲክስ ከሚለው ሀሳብ እንጀምራለን ማለት ነው። ዋትስ ስታቲስቲክስ ምንድን ነው የሚለውን ሀሳብ ስንመለከት ስታቲስቲክስ ማለት እንግዲህ በዋናነት ብራንች ኦፍ ሳይንስ ነው። የሳይንስ አንድ ክፍል ነው። ስለምን የሚያጠና ነው? which studies about the collection of ዴታ እንዴት እንደሚሰበሰብ and then organizing, presenting, analyzing and interpreting that data should be ኑሜሪካል ዴታ ኑሜሪካል ዴታን መሰረት አድርጎ እንግዲህ የሚሰራ ነው ያልኳችሁን ስቴፖች ማለት ነው። ማለት ምንድነው አንድ ባንድ እናያቸዋለን። በአጠቃላይ ግን ስታቲስቲክስ is a science that is a science or field of science that studies about collecting, organizing, presenting, analyzing and interpreting ኑሜሪካል ዴታ እዚህ ጋር ችኛዋን በደንብ አድርጋችሁ እንትን በሉ ኑሜሪካል ዴታ ምን ማለት ነው ይሄ ካልን እንግዲህ በአጠቃላይ ስታቲስቲክስ ማለት ይሄን የሚያጠና ነው ማለት ዴታ እንዴት ይሰበሰባል። ዴታ ኮሌክት ያደርጋል። መጀመሪያ መረጃ ይሰበስባል። የተሰበሰበው መረጃ ይደራጃል። ኦርጋናይዚንግ ማለት መረጃ ማደራጀት ማለት ነው። ከዛ እሱ ፕሬዘንት ይደረጋል። በተለያየ መልኩ በተለያየ ዘዴ አቀራረብ የምናደርግበት ነው የፕሬዘንቲንግ። ከዛ ዴታው ይተነተናል፣ አናላይዝ ይደረጋል፣ የዳታ ትንታኔ ይካሄዳል። ከዛ መጨረሻ ላይ ድምዳሜ የሚሰጥበት ትርጓሜ የሚሰጥበት የመጨረሻው ክፍል ነው ማለት ነው። ይሄን አድርጎ ግን ዴታው ምንድነው ኑሜሪካል ነው ማለት ምን ማለት ነው? ቫሊዩ ወይም ውጤቱ በቁጥር የሚገለጽ ዴታ መሆን አለበት ማለት ነው። በቁጥር የሚገለጽ ዴታ በእነኚህ ስቴፖች ያለፈ በቁጥር የሚገለጽ ዴታን የሚያጠና ሳይንስ ስታቲስቲክስ ብለን እንጠራዋለን ማለት ነው። እነኚህ እንግዲህ ዋን ባይ ዋን ኮሌክቲንግ ዴታ እንዴት ነው ምንድነው እንዴት ነው መረጃ የምንሰበሰበው ዴታ ኮሌክት የምናደርገው፣ ከዛ በኋላ እንዴት ነው ኦርጋናይዝ የምናደርገው፣ ከዛ በኋላ እንዴት ነው ፕሬዘንት የምናደርገው፣ ከዛ ስታቲስቲክስ አናላይሲስ እንዴት እንሰራለን፣ ትንታኔ እንዴት እንሰራለን፣ መጨረሻ ላይ ደግሞ ድምዳሜ ኮንክሉዥን ትርጓሜ እንዴት እንሰራለን የሚለውን እያንዳንዱ እናያለን። በአጠቃላይ እንግዲህ ስታቲስቲክስ ማለት ይሄ ነው። እዚች ጋር ማስመር ያለባቸው ምንድነው ስታቲስቲክስ በዋናነት የሚመለከተው ወይም እኛ በዚህ ዩኒት ላይ የምናየው ኑሜሪካል ቫሊዩ ያላቸውም ደግሞ ዋጋቸው በቁጥር የሚገለጹ የመረጃ አይነቶችን ላይ ትኩረት አድርገን የምንሰራው ማለት ነው። በአጭሩ ስታቲስቲክስ ማለት ይሄ ነው። እያንዳንዳቸውን እንግዲህ እንመለከታለን። ኮሌክቲንግ ዴታ ምንድነው ምናምን የሚለውን አንድ ዴታ እንግዲህ ስታቲስቲካል ዴታ ነው የሚባለው እነኚህን ስቴፖች ሲያልፍ ነው። እነኚህን ስቴፖች ካለፈ ስታቲስቲካል ዴታ ይባላል። ስታቲስቲካል ዴታ ኢዝ ኮሌክሽን ኦፍ ኑሜሪካል ዴታ ነው። ሶላባቷት ኑሜሪካል ዴታ እንዳልኳችሁ በቁጥር የሚገለጽ አይነት ዴታዎችን ትኩረት አድርጎ የሚያጠና አንድ የሳይንስ ክፍል ነው ማለት ነው። ቀጥሎ የምናየው እንግዲህ ኮሌክሽን ኤንድ ታቡሌሽን ኦፍ ስታቲስቲካል ዴታ ነው። ይሄን ከማየታችን በፊት እንግዲህ ስታቲስቲክስ እንደነገርኳችሁ በዋናነት በእነኝህ ስቴፖች ላይ ያልፋል። እያንዳንዱን ዴታ ኮሌክሽን የሚለውን ለምሳሌ የመጀመሪያውን ስቴፕ ከማየታችን በፊት ታይፕስ ኦፍ ዴታ የሚባሉት ምንድን ናቸው? የመረጃ ወይም ደግሞ የዴታ አይነቶች ምንድን ናቸው? ዴታ ማለት መረጃ ማለት ነው። በቃ መረጃ
እንግዲህ መረጃ እንደምታውቁት እንግዲህ ሁለት አይነት ቤዚካሊ በሁለት ከፍለን ልናየው እንችላለን። ከቫሊዩ አንጻር ማለት ነው። ከሶርስ አንጻር ደግሞ ከምንጩ አንጻር ደግሞ በተለያየ መልኩ ፕራይሜሪም ሰከንደሪም ልንለው እንችላለን። አሁን ከሚገለጽበት ቫሊዩ ወይም ደግሞ ዋጋ አንጻር ግን በሁለት ከፍለን እናየዋለን። ኦኬ ዴታ በሁለት ከፍለን እናየዋለን። ቤዚካሊ ዴታ ታይፕስ ምንላቸው ማለት ነው። የዴታ አይነቶች በሁለት ከፍለን እናያቸዋለን። እነሱ ምንድናቸው? ኳሊቴቲቭ እና ኳንቲቴቲቭ። ኳሊቴቲቭ እና ኳንቲቴቲቭ ብለን በሁለት ከፍለን እናያቸዋለን። ኳንቲቴቲቭ እነኚህ ሁለቱ የዴታ አይነቶች ምንድናቸው? እንግዲህ በዋናነት እንግዲህ ስታቲስቲክስ ወይም ደግሞ በዚህ ዩኒት ፎከስ አድርገን የምናየው ይሄኛውን ነው። ኳንቲቴቲቭ ዴታ ቫሊዩ ነው። እነኚህ ነን ኑሜሪካል ቫሊዩ ነው ያላቸው። ነን ኑሜሪካል ቫሊዩ ያላቸው ዴታዎች ሲሆኑ እነኚህ ደግሞ ኑሜሪካል ቫሊዩ ያላቸው ናቸው። በዋናነት ኑሜሪካል ቫሊዩ ያላቸው በዚህ ነው የምትለዩቸው፣ በቫሊዩዋቸው ማለት ነው። ደግሞ በዋጋቸው ወይም በውጤታቸው ማለት ነው። በምን ይገለጻል ውጤታቸው የሚለውን አይተን አንድ ዴታ ኳሊቴቲቭ ነው ኳንቲቴቲቭ ነው ብለን መግለጽ እንችላለን። የመጀመሪያውን ለምሳሌ ዴታ ኳሊቴቲቭ ዴታ ኢዝ አ ሚንስ ፎር ኤክስፕሎሪንግ and understanding the meaning individuals or groups ascribe based on some characters. Okay, based on some characters ነው። ያ ካራክተራቸው ግን ምንድነው? በቁጥር የሚገለጽ አይደለም። ቫልዩዋቸው በቁጥር የማይገለጽ ከሆነ እነኛ ዴታዎች ኳሊቴቲቭ ዴታ እንላቸዋለን። ለምሳሌ ከለር፣ ለምሳሌ የእናንተ የመልካችሁ ከለር ምን አይነት ነው? ቀይ ናችሁ፣ ጥቁር ናችሁ ወይስ ነጭ ናችሁ የሚለው አንደኛው መለኪያ ነው ማለት ነው። ምሳሌ ከለር፣ አሁን እንደዚህ አይነት ዴታ ከለር የሚባለው መረጃ የእናንተን ክፍል ገብቼ የሁላችሁንም ከለር ቀይም፣ ቀይ፣ ጥቁር ምናምን እያልኩ ብሰበስብ ዴታ ነው፣ መረጃ ነው። ግን ቫልዩ ይገለጻል፣ በቁጥር የሚገለጽ ነው? ይሄ አይደለም። ሌላም እንደዚሁ ጾታችሁን ሴክስ በወስድ ለምሳሌ ጾታችሁም ወንድ ሴት ብለን እንከፍላለን። ወንድና ሴት ዴታ ነው፣ መረጃ ነው። ነገር ግን በቁጥር የሚገለጽ አይደለም። እንዲሁም ሃይማኖታችሁን ሪሊጅንን ብንወስድ ልክ እንደዛው ኦርቶዶክስ ይሆናል፣ ፕሮቴስታንት ይሆናል፣ ሙስሊም አለ እና ሌሎችም እምነቶች ካቶሊክ አለ። የተለያዩ አይነት እምነቶች ልትከተሉ ትችላላችሁ። ይሄ ዴታም ቢሰበሰብ ቫሊዩ በቁጥር የሚገለጽ አይደለም። የአንድ ሰው ሃይማኖት የሚሆነው እንግዲህ እንዳልኳችሁ ኦርቶዶክስ ወይ እስላም ወይ ፕሮቴስታንት ወይ ካቶሊክ ወይም ሳማዘር ካልቸራል የሚሆኑ ሃይማኖቶች ሊኖሩ ይችላሉ። ግን ሁሉም ሃይማኖቶች በቁጥር የሚገለጽ ሃይማኖት የለም። አንድ ቁጥር ሁለት ቁጥር የሚባል ወይም ደግሞ 5 የሚባል ሃይማኖት የለም ማለት ነው። እንደዚህ አይነት ዴታዎች ኳሊቴቲቭ ዴታ ብለን እንጠራቸዋለን። ነገር ግን ኳንቲቴቲቭ የሚባሉት ግን ዋጋቸው በቁጥር የሚገለጽ ነው። ለምሳሌ እድሜያችሁ በቁጥር የሚገለጽ ነው። ለምሳሌ እዚህ ጋር እንደሚላችሁ ኳንቲቴቲቭ ዴታ ኢዝ a means for testing objective theories by examining the relationship among numerical variables። እዚህ ጋር እንደምትት በቁጥር የሚገለጽ መሆን ያለበት ነው። such as scores in exam። ለምሳሌ ውጤታችሁን ብትወስዱ ያስመዘገባችሁትን ውጤት በቁጥር የሚገለጽ ነው ይሄ ዴታ። ቁመታችሁን ብትለኩ፣ ክብደታችሁን ብትለኩ፣ እድሜያችሁን፣ ያላችሁን የገንዘብ መጠን ይሄን ሁሉ ብትወስዱ በሞላ በቁጥር የሚገለጽ ነው። ስለዚህ ዋጋው በቁጥር የሚገለጽ ከሆነ አንድ ዴታ ምን ተብሎ ይጠራል? ኳንቲቴቲቭ ዴታ ብለን እንገልጸዋለን። እንግዲህ ይሄ ኳሊቴቲቭ ማለት ዋጋው በቁጥር የማይገለጽ ማለት ነው። በቁጥር የማይገለጽ ሲሆን እነዚህ ኳንቲቴቲቭ ናቸው ደግሞ ዋጋቸው በቁጥር የሚገለጽ ማለት ነው። የሚገለጽ ከሆነ ምን ብለን እንጠራቸዋለን? ኳንቲቴቲቭ ዴታ ብለን እንጠራቸዋለን ማለት ነው። ሌላኛው እንግዲህ ዴታዎችን አሁንም በተለያየ መልኩ ከባህሪያቸው ተነስተን ልንከፍላቸው እንችላለን። አሁንም ዴታ በሌላ መልኩ በሁለት ከፍለን እናያቸዋለን። ታይፕስ የሚባሉት ኮንቲኒየስ እና ዲስክሪት የሚባሉ አሉ። ሁለት አይነት ዴታዎች አሉ። ኮንቲኒየስ እና ዲስክሪት ብለን በሁለት ከፍለን እናያቸዋለን። ዲስክሪት ዴታ እና ኮንቲኒየስ ዴታ ብለን በሁለት ከፍለን ልናያቸው እንችላለን። እነኝህን ደግሞ ዋን ባይ ዋን ስናያቸው ኮንቲኒየስ ዴታ ኢንፎርሜሽን ዛት ኩድ ቢ ሚኒንግፉሊ ዲቫይድድ ኢንቱ
finer levels. It can be measured on a scale or a continuum and can have almost any numerical value. ኑሜሪካል ቫሊዩ ሊኖራቸው ይችላል። ለምሳሌ you can measure your height or very precise scales ሜትርስ በሴንቲሜትር በሚሊሜትር ልንለካ እንችላለን። ኦኬ ወደ ዲስክሪት ዴታ ስንመጣ ግን ዴታ is a count። ይሄኛውን ካውንት አድርገን የምናውቀው ነው ማለት ነው። አንደኛው ሜዥር አድርገን የምናውቀው ነው። እነኚህ ኮንቲኒየስ የሚባሉት እንግዲህ ሜዥር አድርገን የምናገኛቸው ነገሮች ናቸው። ኮንቲኒየስ ናቸው ምክንያቱም አንዱን ነገር በተለያየ መልኩ ልንገልጸው እንችላለን፣ በተለያየ ስኬል ልንገልጸው እንችላለን። ለምሳሌ ቅድም እንዳልነው ሄይታችሁን በሴንቲሜትር፣ በሜትር፣ በሚሊሜትር ሰች ላይ እንሰውን ሪከርድ ማድረግ ትችላላችሁ። በሪከርዲንግ ዲፍረንት ሜጀርመንት ተጠቅማችሁ ለምሳሌ ዊድስ፣ ቴምፕሬቸር፣ ታይምን፣ ሙቀትን፣ የሙቀት መጠንን፣ ጊዜን ኦኬ ሜጀር ማድረግ ትችላላችሁ ማለት ነው። ወደ ዲስክሪት ስንመጣ ደግሞ ምንድነው የምናደርጋቸው? ካውንት የምናደርጋቸው ናቸው ቁጥር። ለምሳሌ the number of students in your class፣ ለምሳሌ አሁን ክላስ ውስጥ ያላችሁትን ተማሪዎች ቁጥር ማወቅ ብንፈልግ በዚህ መልኩ በዳይሬክት ካውንት ማወቅ እንችላለን ማለት ነው አጠቃላይ። ወይም ደግሞ ሴንሰስን ወይም ደግሞ ከተማ ውስጥ ያለ ህዝብንም ሰች ላይ ከዛ ዲስክሪት ዴታ እንላቸዋለን ማለት ነው። እነኝን ካየን በኋላ አሁን ምን ሄደው ወዴት ነው? ወደ መጀመሪያው ስታቲስቲካል ዴታ ላይ እዚህ ጋር ቅድም ያሳየኋችሁ ላይ ስታቲስቲክስ ዴታ ላይ አንድ ስታቲስቲክስ ዴታ ፕሮዲውስ ለማድረግ እንግዲህ ማለፍ ያለብን ስቴፖች ናቸው እነኚህ ማለት ነው። የመጀመሪያው ኮሌክቲንግ ዴታ ነው። ዴታ እንዴት እንሰበስባለን ማለት ነው። ኮሌክቲንግ ዴታ ኦኬ የመረጃ አሰባሰብ ዘዴን ማለት ነው። there are so many methods or instruments to collect data። ዴታን ለመሰብሰብ እንግዲህ የምንጠቀማቸው ብዙ መንገዶች አሉ ማለት ነው። ከነዛ ውስጥ አንደኛው ለምሳሌ ከፕራይሜሪ ዴታ ልንጠቀም እንችላለን። ፕራይሜሪ ዴታ ኦር ሰከንዳሪ ዴታ ልንጠቀም እንችላለን። ከዚህ ልንሰበስብ እንችላለን። ሶስተኛው በኢንተርቪው ልንሰበስብ እንችላለን። ኦኬ በኢንተርቪው ልንሰበስብ እንችላለን። አራተኛ ዳይሬክት ኦብዘርቬሽን በማድረግ በዳይሬክት ኦብዘርቬሽን ዴታ ልንሰበስብ እንችላለን። ኦኬ ዳይሬክት ኦብዘርቬሽን በማድረግ በቀጥታ ምልከታ ማለት ነው። አምስተኛው በኩዌሽነሪ ነው። ኦኬ ቃለ መጠይቆችን በማዘጋጀት በወረቀት የሚሰጡ ኩዌሽነሪዎችን ወይም ደግሞ ኩዌሽነሪስ በመጠቀም ዴታ ልንሰበስብ እንችላለን። ስለዚህ ዴታ በምንሰበስብበት ሰዓት እንግዲህ በእነኛ አማራጮች ሁኔታው በሚፈቅደው መልኩ እንግዲህ ዴታ ልንሰበስብ እንችላለን ማለት ነው። እያንዳንዳቸው ምንድን ናቸው? እነኚህ ፕራይሜሪ፣ ሰከንዳሪ ዴታ፣ ኢንተርቪው ምናምን ያልናቸው የመረጃ ማሰባሰቢያ ዘዴዎች እያንዳንዳቸው ምን ይመስላሉ የሚለውን እዚህ ጋር እንመለከታለን ማለት ነው። የመጀመሪያው እንግዲህ ፕራይሜሪ ዴታ ነው። ኢዝ ዴታ ዛት ሃዝ ቢን ጀነሬትድ ባይ ዘ ሪሰርቸር ሂምሰልፍ ኦር ሀርሰልፍ። ኦኬ በመረጃ ምንጩ በራሱ ማለት ነው። እሱ ፈርስት ሃንድ ወይም የመጀመሪያ ሰው ሆኖ የሚሰበስበው ዴታ ፕራይሜሪ ዴታ ይባላል። ለምሳሌ ሰርቬይ በማድረግ ኢንተርቪው በማድረግ ኦኬ ቃለመጠይቅ በማድረግ ኤክስፐሪመንቶችን በመስራት ከራሱ ከምንጩ የሚሰበሰብ ወይ የሚገኝ ዴታ ከሆነ ፕራይሜሪ ዴታ እንለዋለን። ስፔሻሊ ዲዛይንድ ፎር አንደርስታንዲንግ ኤንድ ሶልቪንግ ሪሰርች ፕሮብለም አት ሃንድ ማለት ይሄ ሪሰርች ፕሮብለሞችን ሶልቭ ለማድረግ እንደዚህ አይነት ነገሮችን ራሳችን ምርምር በማካሄድ ራሳችን ሪሰርች በመስራት ራሳችን እዛው ተገኝተን የምንፈልገውን ፈርስት ሃንድ ሆነን ኢንተርቪው በማድረግ ራሳችን ሰርቬይ በመስራት የምንሰበስበው ዴታ ከሆነ ፕራይሜሪ ዴታ ይባላል። ወይም ደግሞ የመጀመሪያ ደረጃ ዴታ በቃ የመጀመሪያው ፐርሰን ሆነን የምንሰበስበው መረጃ ነው። ይሄ ነው። ሁለተኛው ሰከንደሪ ዴታ ናቸው። ሁለተኛው እንግዲህ ሰከንደሪ ማለት ሁለተኛ ደረጃ ሆነን የምንሰበስበው ዴታ ነው። ለምሳሌ ይሄ ነው ሰከንደሪ ዴታ ማለት ሁለተኛው ነን። ለምሳሌ ከጋዜጦች ሰው ያዘጋጃቸው ናቸው። ጋዜጣ ሌላ ከኛ ውጭ የሆነ ሰው ያዘጋጀው ከሆነ ከጋዜጣ የምናገኘው መረጃ በሞላ እንግዲህ ሰከንዳሪ ነው ለኛ ማለት ነው። ከገቨርንመንታል ኢንስቲትዩሽኖች ለምሳሌ ከኢትዮጵያ ስታቲስቲካል ኤጀንሲ የሚወጣል ለምሳሌ ብዙ መረጃ የኛ ሀገር የቁጥር መረጃዎች የሚወጡት እንግዲህ
ስታቲስቲካል ዴታ የሚባለው እንግዲህ ስታቲስቲካል ኤጀንሲ የሚባል ተቋም አለ። ከእሱ የሚገኙ የተለያዩ ዴታዎችን ልንሰበስብ እንችላለን። ለምሳሌ የህዝብ ሴንሰስም ፎር ዘ ላስት እንግዲህ መረጃ የሚገኘው ከሱ ነው ማለት ነው። የህዝብ ቆጠራ፣ የተለያዩ አይነት ዴታዎች የምናገኘው ከዛ ነው። ለምሳሌ ከጤና ጋር የተያያዙ መረጃዎችን ደግሞ እንደዚህ ስታቲስቲካል ዴታዎች የምናገኘው ብዙ ጊዜ ከጤና ሚኒስቴር ነው ማለት ነው። ስለዚህ ሄልዝ ኬር ፋሲሊቲዎች ከነሱ የምናገኘው መረጃ ለእኛ ሰከንደሪ ዴታ ነው ማለት ነው። ስለዚህ ከነኚህ ከመንግስት ተቋማት ከተለያዩ ኦርጋናይዜሽኖች ወይም ደግሞ ለምሳሌ ከብሔራዊ ቤተ መዛግብት እዛ ጋር ለምሳሌ የተሰነዱ ብዙ አይነት መረጃዎች አሉ። በታሪክ ውስጥ የተለያዩ አይነት ክንውኖችን በመረጃ ደረጃ የሚያቀርቡ ማለት ነው። ከነኛ የምናገኘው ከሁለተኛ አካል ሆነን የምናገኘው እኛ መረጃ ሰከንደሪ ዴታ ይባላል ማለት ነው። ሶስተኛው እንግዲህ ኢንተርቪው ነው። ሶስተኛው ኢንተርቪው ወይ ደግሞ ቃለ መጠይቅ በማድረግ ዴታ መሰብሰብ እንችላለን። መረጃ ልናገኝባቸው የምንችላቸውን ሰዎች እና ግለሰቦችን በመምረጥ ቀጥታ ቃለ መጠይቅ በማድረግ ለነሱ መረጃ መሰብሰብ እንችላለን። የሚመለከታቸውን ሰዎች በሞላ ኢንተርቪው በማድረግ ወይም ደግሞ ቃለ መጠይቅ በማድረግ መረጃ መሰብሰብ ይቻላል። አራተኛው ዳይሬክት ኦብዘርቬሽን ነው። ይሄ ደግሞ ምንድነው? በአካል ምልከታ ቦታው በመገኘት በቀጥታ ምልከታ በማድረግ በምልከታ በዳይሬክት ኦብዘርቬሽን መረጃ መሰብሰብ እንችላለን ማለት ነው። ለምሳሌ ቴክኒክ ዛት ኢንቮልቭስ ሲስተማቲካሊ ሰሌክቲንግ ዋቺንግ ሊስኒንግ ሪዲንግ ታቺንግ ኤንድ ሪካርዲንግ ቢሄቪየር ኤንድ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ኦብጀክትስ ኦር ፊኖሚና። አንዳንድ መረጃዎች እንግዲህ እንደምንሰበስበው መረጃ አይነት የመረጃ አሰባሰብ ቴክኒካችንም ወይም ዘዴያችን በዛ መልኩ ይለያያል። ለምሳሌ አሁን ዳይሬክት ኦብዘርቬሽን ቴክኒክ ምን አይነት መረጃዎችን ለመሰብሰብ ይጠቅመናል? በአካል ተገኝተን በመመልከት በማዳመጥ፣ የድምፅ መረጃ ከሆነ የምንሰበስበው በቀጥታ ሄደን በማዳመጥ፣ የምስል ወይም ደግሞ የሚታይ ነገር ከሆነ በቀጥታ ሄደን ነገሩን በማየት መረጃ መሰብሰብ፣ ወይም ደግሞ ራሱን ሄደን በማንበብ ወይ ደግሞ በእጃችን ነክተን ከሆነ በመንካት የአንድን ነገር እንግዲህ እንደምንፈልገው መረጃ አይነት በመንካት ሊሆን ይችላል። ሪከርድ በማድረግ የተለያዩ አይነት እንደ መረጃው ጸባይ እና ባህሪ የመረጃ አሰባሰብ ዘዴ እንግዲህ ቴክኒካችን ይለያያል። ይሄኛው ዳይሬክት ኦብዘርቬሽን ማለት እንግዲህ በቀጥታ ቦታው ላይ በመገኘት መረጃ የምንሰበስብበት ዘዴ ነው ማለት ነው። የመጨረሻው እንግዲህ ኩዌሽነሪ ነው። ኩዌሽነሪ ማለት እንግዲህ ምንድን ነው? በወረቀት ጥያቄዎቻችንን አዘጋጅተን ለተለያዩ ሰዎች በመበተን በዛ ነገር ላይ ከተለያዩ ሰዎች የተለያየ ምልከታ ሊኖር ስለሚችል ያን መረጃ ምንሰበስብበት ዘዴ ነው ማለት ነው። ስለዚህ ከኢንተርቪው ኩዌሽነሪ በምንድን ነው የሚለየው? ኢንተርቪው ቀጥታ ከሰውየው ጋር በአካል በመገናኘት የምናደርገው የቃል ልውውጥ ሲሆን፣ ኩዌሽነሪ ግን ምንድነው? ጥያቄ አዘጋጅተን ለሰው በመስጠት እና ሀሳቡን ወይም መልሱን ለእያንዳንዱ ጥያቄያችን መልሱን በጽሁፍ መልሶ ሲሰጠን በወረቀት ላይ ማለት ነው ኩዌሽነሪ ይባላል እሱ። እዚህ ጋር ማወቅ ያለባችሁ ነገር ኩዌሽነሪ በምታዘጋጁበት ሰዓት ዝም ብሎ ጥያቄዎች አይደለም የሚዘጋጁት። በጣም አጭር፣ ብዙ አሰልቺ ያልሆኑ መሆን አለባቸው ጥያቄዎቹ። ከእንደገና ደግሞ ጥያቄዎቹ ግልጽ መሆን አለባቸው። ለምሳሌ የቃላት አጠቃቀማችሁ አሻሚ ያልሆኑ ቃላቶችን በማስወገድ ጥያቄያችሁ ግልጽና አጭር እና ግልጽ መሆን አለበት። ሁለተኛ ደግሞ ጥንቃቄ፣ ይዘታቸውም እንደዚሁ ጥንቃቄ የተሞላበት መሆን አለበት። ለሁሉም ሰዎች ሊስማማ የሚችል አይነት አገላለጽ መጠቀም ያስፈልጋል ማለት ነው። ማለት ጥያቄዎቻችሁ ላይ በቃ ጨዋነት የተሞላበት የአጠያየቅ ዘዴን በመጠቀም መዘጋጀት አለባቸው። ሰው ሄዳችሁ እንግዲህ ለሰዎች ትሰጡና ሞልተው ይሰጧችኋል ማለት ነው። አሁንም ኩዌሽነሪ መረጃ መሰብሰብ ፈልጋችሁ በዚህ መልኩ በኩዌሽነሪ መልኩ መሰብሰብ ከፈለጋችሁ ጥያቄውን በዚህ መልኩ ባልኳችሁ መልኩ ካዘጋጃችሁ በኋላ ለሚሞላችሁ ሰዎች በምትሰጡበት ሰዓት አሁንም ግምት ውስጥ ማስገባት ያለባችሁ ነገሮች አሉ። ለምሳሌ የሰዎቹን ሙድ መመልከት አለባችሁ። ሰዎች ያሉበት ስሜት ሁኔታን መመልከትና መረዳት ያስፈልጋል። ለምሳሌ አንድ የተበሳጨን ሰው ወይም ደግሞ የቸኮለን ሰው መረጃ ሙዳልኝ ወይ መረጃ ስጠኝ በዚህ ጉዳይ ላይ ብላችሁ ወረቀት ብትሰጡት አንደኛ ተረጋግቶ አያነብላችሁ፣
ወይ ቸኩሏል ወይ ደግሞ ብስጭት ላይ ያለው ወይ ደግሞ ድብርት ላይ ያለው ሰው ከሆነ ደግሞ ከደበረው ጥያቄውን የማንበብና ቁም ነገር ሰጥቶ የመመለስ ሁኔታ ላይ ላይኖር ይችላል። ኦኬ። ስለዚህ ያንንም ሰዎቹም ያሉበትን ሁኔታ ታሳቢ ማድረግ አለባችሁ ማለት ነው። ሰው ጥሩ ኮሚኒኬሽን ከፈጠራችሁ በኋላ ምናምን ሰዎች ዘና ብለው በትክክል ጥያቄውን አንብበው እንዲሞሉላችሁ የሚያደርግ ሁኔታዎችን ማንበብ ይኖርባችኋል። ካልሆነ ትክክለኛውን መረጃ ከእነሱ ማግኘት ያለባችሁን ትክክለኛ መረጃ ላታገኙ ትችላላችሁ። በፍጥነት ዝም ብለው ሞላ ሞላ አድርገውት ከሄዱ ጥያቄውን በሚገባ ስለማይረዱት ትክክለኛውን የምትፈልጉትን መረጃ ላታገኙ ትችላላችሁ ማለት ነው። በእነኚህ ዘዴዎች እንግዲህ ወደ 5 በሚጠጉ ዘዴዎች በአምስቱም ዘዴዎች መረጃ ሰበሰብን። ከዛስ አሁን የሁሉ ዴታ ሲሰበሰብ ዝብርቅርቅ ባለ መልኩ ነው የተሰበሰበው። ከዛም ከዚህ ምናምን መረጃ ተሰበሰበ። ዳታ ኢዝ ኦልሬዲ ኮሌክትድ አንድ ዘን ዋት ዘ ኔክስት ሙቭ ዘ ኔክስት ስቴፕ ምንድን ነው? ይሄን ካረግን በኋላ ቀጥሎ ማድረግ ያለብን ነገር ምንድን ነው ከተባለ ሁለተኛው ኦርጋናይዚንግ ዴታ ነው። ኦኬ ኦርጋናይዚንግ ዴታ ነው። ዴታው ምን መደረግ አለበት? ይሄኛው መረጃ መሰብሰብ ነው። መረጃ መሰብሰብ ኦኬ መሰብሰብ። አሁን ኦርጋናይዚንግ ዴታ ላይ ደግሞ ምንድነው ይሄ በአማርኛ ምንድነው የምንለው? መረጃ ማደራጀት። መረጃን ማደራጀት ነው። ኦኬ መረጃውን መደራጀት በሚገባ መደራጀት አለበት። ያልተደራጀ መረጃ እንደሌለ ይቆጠራል ነው የሚባለው። ኦኬ ስለዚህ ለምሳሌ ለዚህ ጥሩ ማሳያ እንግዲህ በፊት የነበረውን ለምሳሌ በጣም ብዙ ሰው የማደርበት የነበረውን የቀበሌ ሁኔታ ብትመለከቱ እያንዳንዱ ሰው ቀበሌ ውስጥ ፋይል አለው። ነዋሪነቱን የሚያረጋግጥ ይዞታውን የሚያረጋግጥ የተለያዩ አይነት ፋይሎች ይኖራሉ። ነገር ግን ሄደን ቀበሌ በምንጠይቅበት ሰዓት አሁን ብዙ ጊዜ የሚገጥመን ችግር የነበረው ምንድነው? በፊት መረጃችሁ ፋይላችሁ ጠፍተዋል፣ እንደዚህ ሆኗል። ይሄ በቀበሌ ብቻ ሳይሆን በጤና ተቋማትን በሆስፒታሎችም አካባቢ ላይ እንደዚህ ምርመራ ካደረግን በኋላ ከሆነ ጊዜ በኋላ ድጋሜ ስንሄድ ያ ፋይላችን አይኖርም ብዙ ጊዜ። ይሄ የሚሆነው ምንድን ነው? መረጃው ይሰበሰባል፣ እዛ ግን በሚገባ አያደራጁትም። በቃ ያለመደራጀት ጉዳይ ነው። ስለዚህ ከተደራጀ በቀላሉ ምን ማድረግ እንችላለን? ሄደን መጠቀም እንችላለን። አክሰስ ለማድረግ ለመጠቀሚያ መረጃ የት እንዳለ እንዴት ማግኘት እንዳለብኝ በቀላሉ ከተደራጀ ይታወቃል። ለምሳሌ ላይብረሪ ውስጥ አሁን ብዙ አይነት መጽሐፎች አሉ። የሳይንስ መጽሐፍ አለ። ለምሳሌ ኬሚስትሪ፣ የባዮሎጂ፣ የማትስ የትምህርት ቤት ላይብረሪ እንኳን ብትወስዱ ማለት ነው። የሁሉም ሰብጀክቶች አሉ። የስነ ጽሁፍ ድርሰቶች ይኖራሉ። አሁን እነኛ መጽሐፎች በሙሉ ዝብርቅርቅ አድርጌ ባስቀመጣቸው እናንተ ላይብረሪ ውስጥ ገብታችሁ መጠቀም አትችሉም ማለት ነው። ለምን? አልተደራጁም። ነገር ግን ሳደራጅ ለምሳሌ የትምህርት ቤት ላይብረሪ ስለሆነ በሰብጀክት ባደራጃቸው፣ ለምሳሌ ፊዚክስ ለብቻው አንድ አካባቢ፣ ኬሚስትሪ ለብቻው፣ ማትስ ለብቻው፣ እንግሊዝኛ ለብቻው እንደዚህ አድርጌ ብደረድር ማንም ተማሪ አይቸገርም። ፊዚክስ ከሆነ የሚያነባው በቃ ፊዚክስ ካታጎሪ ውስጥ ሄዶ ስፔሲፊካሊ ደግሞ የሚፈልገውን ቴክስት ለብቻው፣ ሪፈረንስ ቡክ ለብቻው እንደዚህ ተደርጎ ከተደራጀ ማንም ሰው በቀላሉ አውጥቶ የሚፈልገውን መጽሐፍ መጠቀም ይችላል። ካልሆነ ግን ዝብርቅርቅ ተደርጎ ከተቀመጠ ለመጠቀም አትችሉ ማለት ነው፣ ትቸገራላችሁ ማለት ነው። ኦኬ ስለዚህ መረጃን ኦርጋናይዝ ማድረግ በዚህ ደረጃ በጣም ወሳኝ ነገር ነው ማለት ነው። ለምሳሌ ተጨማሪ ምሳሌ ብናይ ለምሳሌ ሴንሰስ አለ ወይም ደግሞ የህዝብ ቆጠራ ሲካሄድ በኢትዮጵያ ደረጃ ከሁሉም ቦታ እንግዲህ ከቀበሌ ጀምሮ በሁሉም የሀገሪቱ ክፍል ላይ የህዝብ ቆጠራ ይካሄዳል። ህዝብ ይቆጠራል። ከተቆጠረ በኋላ ኦርጋናይዝ ካልተደረገ ምንም ጥቅም የለውም። ስለዚህ ዴታው በምን ኦርጋናይዝ ይደረጋል? ለምሳሌ እንዳስፈላጊነቱ የምንሰበስበው ዴታ እንዳስፈላጊነቱ፣ ለምሳሌ ህዝብ ከተቆጠረ የግድ በጾታ መደራጀት አለበት፣ በእድሜ መደራጀት አለበት፣ በሙያ ዘርፍ መደራጀት መቻል አለበት። ኦኬ ይሄን ያክል አርሶ አደር አለ፣ ይሄን ያክል እንደዚህ የተማረ ሰው፣ ይሄን ያክል ሐኪም አለ፣ ይሄን ያክል አስተማሪ አለ፣ ይሄን ያክል ነጋዴ አለ ምናምን እየተባለ በተለያየ መልኩ መደራጀት መቻል አለበት። ይሄን ያክል የተማረ አለ፣ ይሄን ያክል ያልተማረ ካልሆነ መቁጠራችን በራሱ ግብ አይደለም ወይም ደግሞ ጥቅም የለውም ማለት ነው። ኦኬ በዚህ መልኩ መረጃ እንግዲህ መደራጀት ይኖርበታል ማለት ነው። ኦርጋናይዝ እናደርጋለን። ይሄን እንግዲህ በምናደራጀዋለን
በሰንጠረዥ መልኩ እንግዲህ ልናደራጀው እንችላለን። በሰንጠረዥ ልናስቀምጠው እንችላለን። ታቡላር ወይም ታቡሌሽን ኦፍ ስታቲስቲካል ዴታ ቴብል በመጠቀም ማለት ነው። ዘ ፕሮሰስ ኦፍ ኮንደንሲንግ ዴታ ኮንዴንስ ማድረግ ነው። and presenting it in a compact form by putting data into a statistical table ወደ statistical table በማስገባት ለምሳሌ tabulation of statistical data. It is systematic presentation of numerical data in rows and columns according to certain characteristics ማለት ነው። ባልካቸው መልኩ ዴታ ኦርጋናይዝ ይደረጋል። ሶስተኛው presentation of data ነው። presentation of data ነው። main purpose of data presentation is to facilitate statistical analysis. statistical analysis ወይም ደግሞ የመረጃ ትንታኔውን ለማፋጠን ነው የኛው ደግሞ presentation of data የምንጠቀመው። This can be done by illustrating the data using graph and diagrams. በግራፍ እና በዲያግራም ለምሳሌ አሁን በትምህርት ቤት ደረጃ ያለ የምታስታውሱት ካለ አላውቅም፣ ወይ ደግሞ እናንተ ቢሮ ላይ ለምሳሌ ያለቆቻችሁ ቢሮ ስትገቡ ምናልባት እንደዚህ አይነት ዴታዎች ሊኖሩ ይችላሉ፣ አላውቅም። ለምሳሌ የድርጅታችሁ እድገት ከዓመት ዓመት ያለውን እድገት በሰንጠረዥ መልኩ በየዓመቱ ሊያቀርቡ ይችላሉ። ለምሳሌ በትምህርት ቤት ደረጃ የሴት ተማሪዎች ቁጥር ከዚህ ዓመት እስከዚህ ዓመት ጨምሯል ወይስ ቀንሷል የሚለውን በግራፍ ያሳያቸዋል፣ በዲያግራም ያሳያቸዋል። በባር ግራፍ ተችላይ ግዛት ወይ ደግሞ በቴብል ታያላችሁ ማለት ነው። ወይ ደግሞ እናንተ ጋር የድርጅታችሁን እድገት ከዚህ ዓመት እስከዚህ ዓመት የድርጅቱ እድገት ይሄን ነው ተብሎ ሊገለጽ ይችላል ማለት ነው። ስለዚህ ይሄን በጣም ትልቅ የሆነን ዴታ በግራፍ ጨምሯል ወይ ቀንሷል ሂደቱን በሚጠቁም መልኩ ፕሬዘንት የምናደርግበት መንገድ ነው ፕሬዘንቴሽን ኦፍ ዴታ የሚባለው። እና አይታችሁ ዊዝን ሰከንድ ኦር ዊዝን ሚኒት ነገሩን መረዳት በምትችሉት መልኩ ቀላል በሆነ መልኩ ዴታ የሚገለጽበት መንገድ ነው ፕሬዘንቴሽን ኦፍ ዴታ የምንለው ማለት ነው። የመጨረሻው እንግዲህ ምንድነው? አናላይሲስ ኦፍ ዴታ ነው። አሁን እንዳልኳችሁ ዳታ ተሰበሰበ። አፍተር ዊ ኮሌክት ዴታ ምን አደረግን? ኦርጋናይዝ አደረግን፣ አደራጀን። ከዛ በኋላ ካደራጀን በኋላ ምን አደረግን? ፕሬዘንቴሽን ሰራን በዲያግራም ኦር በግራፍ። አዛይንድ ምን መደረግ አለበት? አናላይሲስ መሰራት አለበት። የዴታ ትንታኔ መሰጠት አለበት ማለት ነው። ዴታ ሶስተኛው ኢንተርፕሬቴሽን ነው። እንግዲህ ፕሬዘንቴሽን ኦፍ ዴታ። አራተኛው ምንድን ነው? አናላይሲስ ነው። አናላይሲስ ኦፍ ዴታ የመረጃ ትንታኔ የሚሰጥበት ነው ይሄኛው። ኦኬ፣ የመረጃ ትንታኔ ለምሳሌ በባለፈው አንድ የተከሰተ ለምሳሌ የጤና ችግር ነበር አይደል? ኮሮና የሚባል ለምሳሌ እሱ የታማሚዎችን ቁጥር ወስደን ከሆነ ጊዜ እስከሆነ ጊዜ ያለውን ቁጥር በወስደናው ምንድነው መጨመሩን መቀነሱን ወይም ደግሞ የሚሰጠው የሕክምና መጠን እንዴት ነው፣ አሁን ካለው ሕክምና አንጻር በቂ ነው ወይስ አይደለም፣ ህዝቡ ውስጥ የሚሰጠውን የራሱን የመከላከል የመጠበቅ መመሪያዎች እየተገበረ ነው ወይስ አይደለም ምናምን የሚሉትን ነገሮች እንግዲህ በትንታኔ የምንሰራበት ነው። በአጠቃላይ አንድ መረጃ እንወስድና ከምንፈልገው ነገር አንጻር ትንታኔ የምንሰጥበት ነገር አናሊሲስ ኦፍ ዴታ ይባላል። ዴታ መተንተን አለበት ወይም መረጃ መተንተን አለበት ማለት ነው። ካልተተነተነ ጥቅል ቁጥር ነው የሚሆነው፣ አለቀ። ቁጥር እስከሆነ ድረስ ተተንትኖ ከሁኔታዎች አንጻር ካልተተረጎመ ዋጋ የለውም ማለት ነው። ስለዚህ ትንታኔ መሰራት መቻል አለበት ማለት ነው። ካልሆነ የተሰበሰበ ነገር ነው ስናቲንግ አናላይሲስ ካልሰራን ማለት ነው። በዚህ መልኩ ነው ይሄ አናላይሲስ የሚባለው ይሄ ነው። የመጨረሻው እንግዲህ ይህን አናላይሲስ ወይም ትንታኔ ከሰራን በኋላ ከምንፈልገው ወይም ደግሞ መረጃውን ከሰበሰብንበት ዓላማ አንጻር ምን መደረግ አለበት? ኢንተርፕሬት መደረግ አለበት። ኢንተርፕሬቲንግ ዴታ ማለት መረጃን መተርጎም ማለት ነው። መረጃን መተርጎም
ስለዚህ ይሄ እንደዚህ መሆኑ ይህን ችግር ሊያመጣ ይችላል። ይሄ እንደዚህ መሆኑ ይሄ እንደዚህ ከሆነ ተንትናል መረጃውን ሰው ይሄ ነገር ውጤት እያመጣ አይደለም ወይ ይሄ ነገር ጥሩ ውጤት እያመጣ ነው፣ ፕሮግረስ እያሳየ ነው። ይህን ከተደረገ እንደዚህ ይሆናል፣ እንደዚህ ከሆነ እንደዚህ አይሆንም የሚሉ አይነት የመጨረሻ ላይ ድምዳሜ የምንሰጥበት ነው፣ ኢንተርፕሬት የምናደርግበት ነው ይሄኛው ማለት ነው፣ የመጨረሻው ስቴፕ ማለት ነው። ስለዚህ መረጃ የሚሰበስበው ለሆነ ዓላማ ነው። ሁልጊዜ ዝም ብለን መረጃ አንሰበስብም። ከዛ ዓላማ አንጻር ምን መደረግ አለባት ማለት ነው? ኢንተርፕሬት መደረግ አለበት ወይም ደግሞ መተርጎም አለበት ማለት ነው መጨረሻ ላይ። ቤዝድ ኦን ይሄን የምናደርገው ምንድነው? ከሱ በፊት አራተኛ ላይ ካየ ነው ከመረጃ ትንተናችን ተነስተን ነው ምን የምናደርገው? ትርጓሜ የምንሰጠው ወይም ድምዳሜ የምንሰጠው ማለት ነው። ኮንክሉዥን የምንሰጠው ከትንታኔያችን አንጻር ነው ማለት ነው። ቤዝድ ኦን አናላይሲስ ዴታ ኮንክሉዥን ሃብ ቱ ቢ ድራውን። ኦኬ አናላይዝ ካደረግነው አንጻር ድምዳሜዎችን እናስቀምጣለን። ዚስ ስቴፕ ዩዥዋሊ ኢንቮልቭስ ዲሲሽን ሜኪንግ፣ ውሳኔዎችን እናስተላልፋለን ማለት ነው። በኢንተርፕሬቴሽን ላይ ውሳኔዎችን እናስተላልፋለን። አባውት ላርጅ ኮሌክሽን ኦፍ ኦብጀክትስ ዘ ፖፑሌሽን ቤዝድ ኦን ዋት ኢንፎርሜሽን ጋዘርድ ፍሮም ስሞል ኮሌክሽን ኦፍ ሲሚላር ኦብጀክትስ ማለት ነው። ከሳምፕል ወይም ደግሞ ከናሙናችን ተነስተን ማለት ነው። ቲዞል አባውት አንድ ዴታ እንግዲህ ወጥቶ ሲነገር እነኝህን ስቴፖች አልፎ ነው ማለት ነው። ዴታ ይሰበሰባል፣ ከዛ በኋላ ኦርጋናይዝ ይደረጋል፣ ከዛ ፕሬዘንት ይደረጋል፣ ከዛ አናሊሲስ ይሰራል፣ ከዛ መጨረሻ ላይ ደግሞ ድምዳሜ ወይም ደግሞ ኢንተርፕሪቴሽን ኮንክሉዥን ድሮ እናደርጋለን ማለት ነው። በዚህ መልኩ ነው ማለት ነው ስታቲስቲካል ዴታ የሚሰራው። ሌላው እንግዲህ ፖፑሌሽን ኤንድ ሳምፕሊንግ ነው። ሌላ የምናየው ፖፑሌሽን ኤንድ ሳምፕሊንግ። ፖፑሌሽን ምንድነው፣ ሳምፕሊንግ ምንድነው የሚለውን እናያለን። ፖፑሌሽን ማለት እንግዲህ ምንድነው በአጠቃላይ አንድ አይነት ባህሪ ያላቸው አንድ አይነት ባህሪ ወይም ደግሞ ኮመን የሆነ ካራክተሪስቲክስ ያላቸውን ነገሮች ጥርቅም ወይም ስብስብ ፖፑሌሽን ተብሎ ይጠራል። ለምሳሌ ምን ሊሆኑ ይችላሉ? ኦብጀክቶች ሊሆኑ ይችላሉ፣ ኢንዲቪጁዋል ሰዎች ሊሆኑ ይችላሉ፣ የነሱ ስብስብ ሊሆን ይችላል፣ የሰዎች ስብስብ ሊሆን ይችላል፣ ወይም ደግሞ የቁሶች ስብስብ ሊሆን ይችላል፣ ወይም ደግሞ የሜዠርመንቶች ስብስብ ሊሆን ይችላል፣ ሊኬቶች። ለምሳሌ የእናንተን ቁመት ሊሰበስብ ይችላል። የሁላችሁንም ቁመት እየለካው ከሌ ይሄን ያክል 1 ሜትር ከ70 ነው፣ ከሌ 1 ከ50 ነው፣ ከሌ እንደዚህ እያልኩ ዴታ ከሰበሰብኩ ያ የሁላችሁን ሜዠርመንት ሄይታችሁን ሜዠር አድርጌ ያስኩት ዴታ ፖፑሌሽን ይባላል። ምክንያቱም ሁሉም የሁላችሁም ነገር ስለምንድነው ስለ ቁመት ስለሆነ ማለት ነው። ሰዎችንም ልክ እንደዚህ በተለያየ መልኩ በሙያ በምን ልሰበስቡ ትችላላችሁ። የእነሱ ጥርቅም ፖፑሌሽን ይባላል። ኦኬ ወይም ደግሞ ሌሎች ለምሳሌ ክፍላችሁ ውስጥ ያሉ ቴብሎችን ልሰበስቡ ትችላላችሁ። ለምሳሌ ዴስኮችን ፖፑሌሽን አንድ አይነት ካራክተሪስቲክስ ያላቸው ነገሮች ኢንዲቪጁዋሎች ወይ ልኬቶች ጥርቅም ፖፑሌሽን ተብሎ ይጠራል በስታቲስቲክስ ማለት ነው። ለምሳሌ እዚህ ጋር ሴንሰስ አለ። ሴንሰስ ማለት የህዝብ ቆጠራ ማለት ነው። ሴንሰስ ማለት ነው የህዝብ ቆጠራ። an enumeration of people, house, firms or other important items in a country or region at a particular time. ይሄ እንግዲህ ሴንሰስ እንግዲህ የምን ኢኑሜሬሽን ኦፍ ፒፕል ነው። የሰዎች ብዛትን የቤቶችን ብዛት ሊሆን ይችላል፣ የሰዎችን ብዛት ሊሆን ይችላል፣ የፊርምስ ወይም የተቋማትን ብዛት ሊሆን ይችላል። ኦኬ እንደ አዘር ኢምፖርታንት አይተምስ ሌሎች ጠቃሚ የሆኑ ነገሮችን ስንቆጥር እንግዲህ በአጠቃላይ ምን ይባላል? ሴንሰስ እንላለን። እንግዲህ የህዝብ ብቻ ላይሆን ይችላል፣ የድርጅቶችም አጠቃላይ መቁጠር ነው ነገር። ዘ ተርም ዩዥዋሊ ሪፈርስ ቱ ፖፑሌሽን ሴንሰስ። ግን በዋናነት ምንድነው ትኩረት የሚያደርገው ምንድነው? በአብዛኛው የህዝብ ላይ የህዝብ ቆጠራ ላይ ትኩረት የሚያደርግ ነው። ኦኬ ግን በሴንሰስ እንዳልኳችሁ ሌሎች ነገሮች ቤቶችን ልቆጥሩ ይችላላችሁ፣ ኦር ተቋማትን ድርጅቶችን ልንቆጥር እንችላለን። በዋናነት ግን ሴንሰስ የሚለው ቃል የሚቆራኘው ወይ የሚገናኘው ከህዝብ ጋር ስለሆነ ነው የህዝብ ቆጠራ ያልኩት ማለት ነው። however many countries takes ግን ይሄን ልብ አድርጉ፣ ሴንሰስ የህዝብ ቆጠራ የሚቆጠረው ለተወሰነች ታይም ነው ማለት ለ1 ዓመት ለ2 ዓመት እንደዚህ ለተወሰነ ጊዜ
የጊዜ ውስንነት አለው ማለት ነው። በዛ ጊዜ ውስጥ የሚቆጠር ነገር ነው ሴንሰስ ብለን የምንጠራው። ለሆነ ጊዜ ላይ ማለት ነው ብቻ የሚሰራ ነው። ምክንያቱም የህዝብ ቆጠራ ለምሳሌ በባህሪው ምንድነው የሚለዋወጥ ነገር ነው። ኦኬ ሊጨምር ይችላል፣ በተለያየ መልኩ ደግሞ ሊቀንስ ይችላል። ስለዚህ የሆነ ፓርቲኩላር ታይምን ፎከስ ያደረገ መሆኑን እንዳትረሱ። So however, many countries take censuses of housing, manufacturing and agriculture. ሌሎችም እንግዲህ የተለያዩ ሴንሰሶችን ያካሂዳሉ በሌሎች ዘርፎች፣ ለምሳሌ በሃውሲንግ በቤት ግንባታዎች ላይ፣ በማኑፋክቸሪንግ በፋብሪካዎች ላይ፣ ኤንድ አግሪካልቸር እርሻን በተመለከተ ደግሞ የተለያዩ አይነት ሴንሰሶች ሊኖራቸው ይችላሉ። ሴንሰስስ ቢንግ ኤክስፔንሲቭ፣ የህዝብ ቆጠራ ላይ አሁን ትኩረት ስናደርግ በጣም ኤክስፔንሲቭ ነው ወይም ደግሞ ውድ ነው፣ ብዙ ገንዘብ የሚጠይቅ ተግባር ነው። ባይዘው ይሄ are taken only at infrequent intervals every 10 years in many countries, every 5 years or at irregular intervals in other countries. ምንድን ነው የሚላችሁ? ለምሳሌ የኛ በኢትዮጵያ ደረጃ ካያችሁ ሴንሰስ ወይም የህዝብ ቆጠራ የሚካሄደው በየ10 ዓመቱ መሰለኝ፣ በየ10 ዓመቱ። ለምንድነው እንደዚያ የሆነው? ለምንድነው በሆነ ጊዜ እንዲቆጠር የተደረገው? ምንድነው? ምክንያቱም በጣም በ2 ዓመት በ3 ዓመት ቢባል በጣም ውድ ነው፣ ብዙ ገንዘብ የሚያስወጣ ነው፣ ብዙ የሰው ኃይል የሚፈልግ ነው። ኦኬ ከዛ አንጻር በሆነ ጊዜ ኢንተርቫል ውስጥ ረዝም ባለ ጊዜ ኢንተርቫል ውስጥ የሚካሄድ ነው ማለት ነው። ለምሳሌ በእኛ ሀገር ደረጃ ብንመለከተው እንኳን በጣም ብዙ ጊዜ ሆኖናል ህዝብ ቆጠራ ከተካሄደ። በኢትዮጵያ ደረጃ በጣም ቆይቷል። በኢህአዴግ ጊዜ እሱም ቆይቷል። ያኔ ከዛ በኋላ የህዝብ ቆጠራ ተካሄዱ አያውቅም እኛ ሀገር ላይ። ይሄ ይካሄድ ቢባላው ምንድነው ምን ያክል ኮስት እንደሚያደርግ ወይም ደግሞ ምን ያክል ውድ እንደሆነ ለማሳየት ያክል በኢትዮጵያ በሁሉም ቦታዎች ነው ሰው የሚሰማራው። እንግዲህ አስቡ ሰው ለምሳሌ በዚህ በአርብቶ አደር አካባቢ ባሉ ሰዎች ደግሞ ባሉበት አካባቢ ደግሞ በጣም ብዙ ሰው ከሌላው በተሻለ መልኩ ብዙ ሰው በአንዴ መመደብ ያስፈልጋል። ለምን? በባህራቸው እነኛ ሰዎች ስለሚንቀሳቀሱ ሁለቴ ሶስት ሄድ ትቆጥሯቸው ትችላላችሁ። ሰው ብዙ አሰማታችሁ በአንድ ጊዜ ቆጥራችሁ ካልወጣችሁ ዛሬ የሆነ ቦታ አግኝታችኋቸው ነገ ደግሞ ሌላ ቦታ ናቸው። ስለዚህ በዛ መልኩ ድጋሚ እንዳይቆጠሩ በአንዴ ብዙ ሰው በማሰማራት መቁጠር ያስፈልጋል ማለት ነው። ከዛ አንጻር በጣም ውድ ስለሆነ በዛ መልኩ ነው የኛ ቆይቷል። እንግዲህ የኛ ለዛ ነው በየ10 ዓመቱ እንዲሆን የተደረገው፣ እሱም አልሆነም። ሌላኛው ሳምፕሊንግ ፍሬም ነው። ይሄን እንግዲህ ሴንሰስ በምንቆጥርበት ሰዓት ከውድነቱ የተነሳ ብዙ የሰው ኃይል ስለሚፈልግ ብዙ ጊዜም እንደውም እንደዛም ሆኖ የሚቆጠረው የኛ ሀገር ላይ በሳምፕሊንግ ነው ማለት ነው። ሳምፕሊንግ ምንድን ነው? ይሄ ናሙና በመውሰድ ማለት ነው። ናሙና በመውሰድ ለምሳሌ አንድ ወረዳ ላይ ትሄዳላችሁ። እዛ ወረዳ ላይ ብዙ ቀበሌዎች ይኖራሉ። ስለዚህ ምንድነው የምታደርጉት? አማካይ የሆነ አንድ ቀበሌ ትመርጣላችሁ። ከዛ በኋላ ሁሉንም ሊወክል በሚችል እንግዲህ ናሙና ሲመረጥ ወይም ደግሞ ሳምፕሊንግ ስትመርጡ ሁሉንም መወከል አለበት። ለምሳሌ ከእናንተ ውስጥ አሁን የተማሪ ተወካይ መምረጥ ብፈልግ ምንድነው የማደርገው? ጥሩ ናሙና የሚሆነው ምን ሲሆን ነው? ከእናንተ መካከል አንደኛ ጾታችሁ ሁለቱንም ጾታ ያማከለ መሆን፣ ከሴት አንድ ከወንድ አንድ፣ ከጎበዝ ተማሪዎች አንድ፣ ከሰነፍ የሚባሉ ተማሪዎች አንድ፣ ከመካከለኛ ተማሪዎች አንድ በወስድ አሁን ሁሉም የተማሪ ክፍል ተወክሏል ማለት ነው። በሚገባ ተወክሏል ማለት ነው። ስለዚህ 4-5 ሰዎች ስወስድ ከተለያየ መሰረት ወይም ደግሞ የሆነን ክፍል ይወክላሉ ተብሎ የሚታሰቡትን ሰዎች መርጠን ነው የምንወስደው ማለት ነው። 4 ሰው 5 ሰው ከእናንተ ስመርጥ እንደዚህ እነኚህ ነገሮች ታሳቢ አድርጌ ጾታን፣ የትምህርት አቀባበል ፍጥነትን መሰረት አድርገን መካከለኛ ነው ወይም ደግሞ ፈጣን ነው ወይም ደግሞ ቀስ ብሎ የሚገባው አይነት ሰው ነው፣ ይህን ሁሉ ታሳቢ አድርጌ ነው መምረጥ ያለብኝ ማለት ነው። ስለዚህ ያኔ ሁሉንም ስለሚወክል ያልተወከለ የህብረተሰብ ክፍል አይኖርም ማለት ነው። ስለዚህ አሁን ይሄም በሴንሰስ ላይ በህዝብ ቆጠራ ላይ ሳምፕሊንግ ስንመርጥ በዚህ ነው ብዙ ጊዜ የምንቆጥረው ማለት ነው። ይሄ እንዴት ነው የሚሰራው?
እንዳልኳችሁ አንድ ወረዳ ላይ ለምሳሌ ትሄዱና ብዙ ቀበሌዎች ስላሉ አንዱን ቀበሌ ሁሉንም ቀበሌዎች ሊያማክል ይችላል ሊወክል ይችላል ብላችሁ የምታስቡትን ትመርጣላችሁ ማለት ነው። እዛ ቀበሌ ላይ በየቤቱ እየተዞረ ይቆጠራል። በየቤቱ ስንት አባወራ አለ፣ በእያንዳንዱ አባወራ ቤት ደግሞ ስንት ልጅ አለ፣ ከልጆቹ መካከል ስንት ሴት አለ፣ ስንት ወንድ አለ ምናምን የሚለውን በሃይማኖት እንደዚህ ሃይማኖት መከተል ስንት አለ፣ እንደዚህ በተለያየ ዘርፉ መረጃ ይሰበሰባል። ከዛ በኋላ ያ ለማን ይሆናል ማለት ነው? ለሌሎቹ ቀበሌዎች በዛ መሰረት ግምት ነው ሳትሄዱ በዚህኛው ቀበሌ ናሙና ተጠቅማችሁ የእነኛ መገመት ትችላላችሁ። በዚህ መልኩ ነው ቆጠራ የሚካሄደው እንጂ በእያንዳንዱ እንሂድ ከተባለ እንዳልኳችሁ በጣም ውድ ነው የሚሆነው ማለት ነው። ይሄ ሳምፕሊንግ ፍሬም የሚባለው እንግዲህ ምንድን ነው? ሳምፕላችን መጀመሪያ አሁን ያልኳችሁችን ሳምፕል ናሙናዋን ለመምረጥ ምን ወስደው ነው ሰፋ ያለ ስብስብ ነው ማለት ነው። ከዛ ውስጥ ነው ለምሳሌ በአንድ ወረዳ ውስጥ 20-30 ቀበሌዎች ቢኖሩ እነሱ የኛ ሳምፕሊንግ ፍሬሞች ናቸው ማለት ነው። ከነዛ ውስጥ እንግዲህ ሁሉንም ሊወክልልኝ የሚችል አንድ ወይ ሁለት ቀበሌ መርጥና ሌሎቹ ጋር መሄድ ሳይጠበቅብኝ በዛ መልኩ አነስተኛ ቀበሌ ያላቸውን አንድ፣ መካከለኛ ካላቸው አንድ፣ የህዝብ ብዛታቸውን ገምተን ብዙ ካላቸው ደግሞ አንድ፣ ከዛ ከሌ ለዚህኛው ስለሚቀርብ በዚህ ልክ እንወስደዋለን፣ ይሄኛው ቀበሌ ደግሞ ለዚህኛው ቀበሌ ስለሚወስድ ምናምን ብለን እንቆጥራለን ማለት ነው። ያ ሳምፕላችንን ለማውጣት የምንጠቀምበት ነገር ትንሽ ሰፋ ያለው ነገር ሳምፕሊንግ ፍሬም ይባላል። ከሳምፕሊንግ ፍሬማችን እንግዲህ ደግሞ ሳምፕሉን እንመርጣለን ማለት ነው። ስለዚህ ናሙና ማለት ባጭሩ ይሄ ነው። ሰላባውት ሌላኛው እንግዲህ ግራፊካል ፕሬዘንቴሽን ኦፍ ስታቲስቲካል ዴታ ነው። ግራፊካል ፕሬዘንቴሽን ኦፍ ስታቲስቲካል ዴታ ይሄ ግራፊካል ፕሬዘንቴሽን እንግዲህ በተለያየ መልኩ ሊገለጽ ይችላል። the first step to make a frequency distribution table is to draw two rows on a piece of paper. okay frequency distribution table ያስፈልገናል እነኝን ግራፎችን ስኬች ለማድረግ ማለት ነው። እናያለን ምን እንደሆነ እሱም then look through your data set and list all the possible outcomes in the data in the upper row ላይ የምታስቀምጡት ማንን ነው ማለት ነው? ፖሲብል አውትካማችሁን እዛ ጋር ታስቀምጣላችሁ። use the bottom row የታችኛውን ሮው ደግሞ to write for each time and particular outcome occurred in the data እዛ ጋር ያገኛችሁትን ምሳሌ ፈርስት ሮው ያስቀመጣችሁት ላይ ዘን ፖሲብል አውትካሞችን ካስቀመጣችሁ በኋላ በታችኛው ደግሞ ሮው ላይ ወይም ደግሞ ቦተም ሮው ላይ write for each time that particular outcome occurred in the data okay በዚህ መልኩ ለምሳሌ እዚህ ጋር ምን ታያላችሁ? ባር ቻርት አለ። ለምሳሌ ያያችሁ እዚህ ጋር ለምሳሌ ሬድ፣ ብሉ፣ ግሪን፣ የሎ እና ፒንክ ይሄው ምን የሚያሳየን ነው? graphical presentation in any way of analyzing numerical data. A graph is a sort of chart through which statistical data are represented in the form of lines or curves ነው። እዚህ ጋር እንደምታዩት እንግዲህ በላይን ደረጃ የተቀመጡት ማለት ነው። እዚህ ጋር ከለሮች አሉ፣ እዚህ ጋር ፌቨራይት ከለሮች አሉ። ኦኬ እዚህ ጋር የልጆች ለምሳሌ ችልድረን አሉ ልጆች። ከዛ የሚወዳቸው ከለሮች በጣም የሚወዳቸው ከለሮች እዚህ ጋር ያሉት ከለሮች ስንት ናቸው? 5 ከለሮች አሉ። ቀይ አለ፣ ብሉ አለ፣ ግሪን አለ፣ አረንጓዴ አለ፣ የሎ፣ ቢጫ አለ፣ ፒንክ አለ ወይም ጠጅ አለ ማለት ነው። ስለዚህ አሁን እዚህ ጋር የኛው ግራፍ አያችሁት? እዚህ ጋር ምንድነው የሚያሳያችሁ? አሁን ሬድ እዚህ ጋር 8 ይላል። ሁለት ነገሮች አሏቸው ሁልጊዜ። ይሄ ቨርቲካል ነገሩ አለ እዚህ ጋር አክሲሱ ማለት ነው። እዚህ ጋር ደግሞ ምን ያሳያችኋል? ሆሪዞንታል ነገር አለ፣ አግድም የሚጻፈውና እንደዚህ ቋሚ የሚጻፈው። ስለዚህ አሁን እዚህ ጋር አግድሙ ላይ ሬድ አለ፣ ላይ ምን ያነብላችኋል? 8 ያነብላችኋል። ምን ማለት ነው? ይሄ ማለት ምን ማለት ነው? እዚህ ጋር ያሉት ምንድነው? እዚህ ጋር የከለር አይነት ነው ያለው፣ ፌቨራይት ከለር እዚህ ጋር የተጻፈላችሁ ነው።
ፌቨራይት የሚወዱት ከለር ነው። እዚህ ጋር ደግሞ ልጆች ችልድረን ነው አለ። ስለዚህ አሁን ስተረጉም ብዬ ነው የሚገባኝ ምንድን ነው ይሄን አይቼ ሬድ ከለር የሚወዱ ወይም ደግሞ ሬድ ከለር ፌቨራይታቸው የሆነ ልጆች ብዛት 8 ነው እያለኝ ነው። ኦኬ ብሉ ላይ ስትመጡ ደግሞ ምንድን ነው ብሉ ከለር የሚወዱ ልጆች ብዛት ደግሞ 7 ነው እያለኝ ነው። እዚህ ጋር ተጻፈ በ6 እና በ8 መካከል መሀል ላይ ያለው 7 ስለሆነ እዚህ ጋር እንደምታዩት ግሪን ከለር የሚወዱት ብዛት ደግሞ ግሪኑ ደግሞ የት ነው ሄዶ የሚያነበው? እዚህ ጋር እንደምታዩት 5። ቢጫ ከለር የሚወዱ ደግሞ 9 ናቸው። ፒንክ የሚወዱት ደግሞ 6 ናቸው። እዚህ ጋር እንደምታዩት 6 ላይ ሄዶ ያነባል ማለት ነው። ስለዚህ ልጆችና የሚወዱት የከለር አይነት ነው እዚህ ጋር ይሄ ፕሬዘንት የተደረገው ማለት ነው። ይሄም በግራፍ አስቀምጠነዋል ማለት ነው። ይሄ ባር ግራፍ እንለዋለን ማለት ነው፣ ወይም ደግሞ ባር ቻርት እንለዋለን። በዚህ መልኩ እንግዲህ መረጃ የምናስቀምጥበት ነው። ይሄኛው ደግሞ ዱዋል ባር ነው። ሁለቱ ያው ግራፎቹ እዚህ ጋር የተያያዙ ናቸው እንደምታዩት። ፍሪኩዌንሲ የሚያሳየን ይሄኛው በዚህ በኩል ቨርቲካሉ፣ ሆሪዞንታሉ ደግሞ ስፖርት ነው። ኦኬ ሶ ፉትቦል እዚህ ጋር እንደምታዩት አለ፣ ረኒንግ ሩጫ አለ፣ እዚህ ጋር ስዊሚንግ አለ። ስፖርት የስፖርት አይነቶች ናቸው እዚህ ጋር ያሉት። እዚህ ጋር ደግሞ ፍሪኩዌንሲያቸውን ነው ማለት ነው። ፍሪኩዌንሲያቸው ፌቨራይት ስፖርት አደልት ኤንድ ችልድረን፣ ፌቨራይት ስፖርትስ አደልት ኤንድ ችልድረን። ለምሳሌ ፉትቦል አደልቶች እና ችልድረን ብዛታቸውን ወይም ደግሞ ፍሪኩዌንሲያቸውን እዚህ ጋር የሚያደርጉትን ይህን ስፖርት የሚያከናውኑበትን ድግግሞሽ የሚገልጽልን ነው ማለት ነው። ድግግሞሹን የሚገልጽልን ነው። እንደዚህ ያደረገን እንግዲህ የምንገልጽበት መንገድ እንግዲህ ግራፊካል ፕሬዘንቴሽን ኦፍ ስታቲስቲካል ዴታ እንለዋለን። ሌላኛው እንግዲህ በግራፊካል ነገር በምንሰራበት ሰዓት እዚህ ጋር ምን መጠቀም እንችላለን ማለት ነው? ባር ግራፍ ወይም ደግሞ ባር ቻርት። እዚህ ጋር ደግሞ ዱዋል ባር ወይም ደግሞ ዱዋል ቻርት መጠቀም እንችላለን። በሶስተኛ ደረጃ ደግሞ ክብ ግራፍ መጠቀም እንችላለን። እሱ ምን ይባላል? ፓይ ቻርት ይባላል። በባር ግራፍ ይሄን የምናከናውነው በባር ግራፍ ወይም ደግሞ ቻርት፣ በባር ቻርት፣ በዱዋል ቻርት ሊሆን ይችላል ወይም በዱዋል ግራፍ ሊሆን ይችላል የምናስቀምጠው፣ ወይ ደግሞ በፓይ ቻርት ሊሆን ይችላል። ፓይ ቻርት ኦኬ። ፓይ ቻርት ማለት ደግሞ ምንድነው? ክቡን በመከፋፈል እንደ ግራፍ የምንጠቀምበት ከሆነው ፓይ ቻርት ይባላል። ኦኬ ፓይ ቻርት ይባላል። ለምሳሌ the sector size does not show the actual frequency። አሁን ይሄ ምንድነው? ፓይ ቻርት የሚያሳየን data can be displayed on a pie chart, a circle divided into sectors። ወደ ሴክተር በመከፋፈል መግለጽ ይቻላል። ለምሳሌ 50% ከተባለ ሰሚ ሰርክል ነው ማለት የሰርክሉ ግማሽ ወይም ደግሞ ሃፍ ሰርክል ነው። ሌሎቹ ሴክተር ናቸው። ሴክተር ማለት በሂሳብ ላይ ይሄ የሚታወቅ ሪጅን ነው። ሴክተር ማለት እንዴት መሰላችሁ የሚፈጠረው? እዚህ ጋር አንድ ራዲየስ አለ፣ ከሴንተሩ ተነስቶ የሚሄድ ራዲየስ ይባላል። እዚህ ጋር አንድ ራዲየስ አለ፣ አንድ ዘን ይሄ ሪጅን ነው። እዚህ ጋር ምን አለ? አርክ አለ። አሁን ከኤ እስከ ቢ ያለው ይሄ ምንድነው? ይሄ አርክ ነው ወይም ደግሞ የሰርክሉ ክፍል ነው። እዚህ ጋር ራዲየስ አለ፣ እዚህ ጋር ራዲየስ አለ። ወይም ደግሞ እቺናው ምንድነው? ፒዛ የምታውቁ ከሆነ ፒዛ ሲቆረጥ እንግዲህ በእንደዚህ አይነት ቅርጽ ነው የሚቆረጠው። ኦኬ በእንደዚህ አይነት አንዷ ስላይስ ብራችሁ ብትወስዷት ለምሳሌ የሴክተር ምልክት ነች ወይም ደግሞ ሴክተርን የምትወክል ነገር ነች ማለት ነው። ስለዚህ በዚህ መልኩ የሚፈጠር ሪጅን the region which is formed between two radii and arc is called ሴክተር ይባላል። ሴክተር ይባላል። በሁለት ራዲየሶች እና በአንድ አርክ መካከል የሚፈጠር ሪጅን ወይም የክብ ክፍል ሴክተር ተብሎ ይጠራል። እንደዚህ በሴክተሮች በመከፋፈል የተለያዩ ነገሮች የሚወክሉትን መጠን አጠቃላይ ከ360 አንድ ፉል ሰርክል 360 ዲግሪ ነው ወይም ደግሞ 100% ነው ብለን ከዛ በኋላ ፐርሰንቷ ስትለያይ እንግዲህ ዲግሪው አብሮ ይለያያል አይደለም። በዛ መልኩ የምንከፋፈልበት መንገድ ነው ማለት ነው ፓይ ቻርት ማለት። በዚህ መልኩ በግራፊካል ሪፕሬዘንቴሽን ማስቀመጥ እንችላለን። የሚቀጥለው ሜተድ ቱ ሪፕሬዘንት የፍሪኩዌንሲ ዲስትሪቢዩሽን የሚለውን እንግዲህ በቀጣይ ቪዲዮችን እንመለከታለን። ታንክ ዩ ቬሪ ማች